አንዳንዴ እንደተሸነፈን ይሰማናል። ከብዙ መከራ በኋላ እጃችንን ልንሰጥ ቀርበናል። ይሄኛው አልሆነልኝም፣ ሌላ ነገር ልሞክር ብለንስ ምን ያህል ጊዜ ተናግረናል። ውድቀት ወደ እኛ ሲመጣ አቅም አጥተን ደክመን ለሁለተኛ ጊዜ እንዳንሞክር በሚያደርግ ስሜት ስንዋጥ ምን እናደርጋለን? ዛሬ ስለ አንድ ሰው ታሪክ እናወራለን። እሱ ታላቁ ቶማስ አልቫ ኤዲሰን ነው። የዘመናችንን ብርሃን ለኳሽ የሲኒማና የድምጽ መቅረጫን የፈጠረ ሊቅ ነው። ብዙ ጊዜ ስለ 10,000 ሙከራዎቹ ሲወራ እንሰማለን። እኛ ግን ዛሬ እሱን እንደ የብርሃን አምፖል ፈጣሪ ብቻ ሳይሆን እንደ የዓለማችን ታላቅ ውድቀትን ተመራማሪ እናየዋለን። ኤዲሰን ባይኖር ኖሮ ጨለማ ብዙ ጊዜ ይዘልቅ ነበር። የእሱ ብርሃን ግን የኤሌክትሪክ ብርሃን ብቻ ሳይሆን የማያልቅ የጽናት ብርሃን ጭምር ነው። ወደዚህ ጉዞ ስንገባ የዛሬው ትምህርታችንን ወዲያውኑ ልንጀምር ይገባል። የቶማስ ኤዲሰን የህይወት መዝገብ ውስጥ እንግባ። ቶማስ ኤዲሰን የተወለደው በ1847 ነው። ታሪኩ የሚጀምረው ግን በትምህርት ቤት ውስጥ ነው። ትምህርት ቤት ውስጥ አስተማሪው ለእናቱ የላከው ደብዳቤ አለ። ደብዳቤው እንዲህ ይላል፣ ልጅሽ ደደብ ነው፣ ምንም ነገር መማር አይችልም፣ አእምሮው ተዘግቷል ብሎ ላከላት። አስቡት፣ የዛሬው ታላቅ ፈጣሪ ገና በልጅነቱ ደደብ ተብሎ ከትምህርት ቤት ተባረረ። ማንኛውም እናት በዚያ ጊዜ ምን ሊሰማት ይችል ነበር? የእናቱ ስም ናሲ ኤዲሰን ይባላል። ናሲ ለልጇ ምን አለችው? አይኗ እንባ አድግዞ ነበር። ነገር ግን በታላቅ ድምጽና በሙሉ እምነት ለልጇ እንዲህ አለችው፣ አይ ልጄ፣ አንተ ደደብ አይደለህም። አንተ ከሁሉም ተማሪዎች በጣም ብልህ ነህ። ይህ ትምህርት ቤት አቅምህን መሸከም አልቻለም። ከዛሬ ጀምሮ እኔ ራሴ አስተምርሃለሁ አለችው። ይህ ታሪክ ለኛ ትልቅ ትምህርት አለው። አንድ ሰው ስለ እርስዎ የሚሰጠው ፍርድ የእርስዎን እውነታ ሊሆን አይችልም። ኤዲሰን በእናቱ ቃል አምኖ ቤታቸውን ወደ ላብራቶሪ ቀየረ። እዚያም በራሱ ፍላጎት ሳይንስና ቴክኖሎጂን ማሰስ ጀመረ። ትምህርት ቤት ውድቅ ያደረገው ልጅ የዓለምን የወደፊት ዕጣ ፋንታ ለመለወጥ የሚችል ጽናትና መተማመንን ከእናቱ መማር ጀመረ። እዚህ ላይ ነው ታሪኩ የገዘፈው። ኤዲሰን በሕይወቱ ሙሉ በሰዎች የማይቻል ነው የተባሉትን ነገሮች ሲሞክር ኖረዋል። ይህንን ያደረገው ግን ከልጅነቱ ጀምሮ የሌሎችን ውድቅነት ወደ ራሱ የማበረታቻ ኃይል በመቀየር ነው። የእኛስ እውነት ምንድነው? ስለ ራሳችን የያዝነው እምነት ከየት ነው የመጣው? በሌሎች ውድቀት ተደርጎብንስ ቢሆን እኛ ለራሳችን የምንሰጠው የእናትነት እምነት ምንድነው? ብዙዎች የኤዲሰንን ታሪክ ሲያወሩ ያንን ዝነኛ ጥቅስ መጥቀስ አይረሱም። ያ ጥቅስ እንዲህ ይላል፣ እኔ አልተሸነፍኩም፣ 10,000 ጊዜ የማይሰራ መንገዶች አገኘሁ ይላል። ይህንን ቃል ስንሰማ ምን ይሰማናል? ለኛስ ውድቀት ምንድነው? አንድ ሰው ስራ ለመፈለግ 20 ጊዜ ጥያቄ አቅርቦ ውድቅ ሲደረግ ውድቀት ነው ብሎ እጁን ይሰጣል። አንድ ስራ ፈጣሪ አዲስ ምርት አውጥቶ አልሸጥ ብሎ ሲቀር አልተሳካልኝም ብሎ ፕሮጀክቱን ይዘጋል። ኤዲሰን ግን የነገሩን መሰረት ቀየረው። ለእሱ አንድ የተዘጋ በር ማለት የተከፈቱ አዳዲስ 10,000 መንገዶች ማለት ነው። በብርሃን አምፖል ፈጠራ ላይ የነበረው ጉዞ እናስታውስ። መብራቱ ለሰዓታት ሊበራ የሚችል ፊላመንት ማግኘት ነበር። ይህ ደግሞ በጊዜው ፈጽሞ የማይታሰብ ነገር ነበር። ምን አደረገ? በአእምሮው የመጣውን ማንኛውም ነገር ሞከረ። የአሳ መረብ፣ የሰዎች ፀጉር፣ የቀርከሃ ቃጫ፣ ያልሞከረው የለም። አንድ ቀን ከረጅም ምርምር በኋላ ከባድ የገንዘብ ኪሳራ ሲደርስበት ረዳቱ በድካምና በተስፋ መቁረጥ ስሜት ወደ ኤዲሰን መጣ። ቶማስ፣ በቃ በቂ ነው። 1500 ጊዜ ሞከርን፣ ምንም የሚሰራ ነገር ግን አላገኘንም። ይሄ ሁሉ ውድቀት ነው አለው። ኤዲሰን አይኑን ከስራው ሳያነሳ ረጋ ብሎ መለሰለት። ውድቀት? ምን አይነት ውድቀት ጓደኛዬ? ይሄ ውድቀት አይደለም። አሁን 1500 የማይሰሩ ነገሮች አውቀናል። ከቀድሞው ይልቅ 1500 እርምጃ ወደ ስኬት ተጠግተናል። ወደ ሥራ ተመለስና 1500 አንደኛውን ሙከራ ጀምር አለው። ይህ መልእክት ሕይወታችንን የሚቀይር ነው። ወደ ትምህርት፣ ሥራ፣
ግንኙነት ወይም የአካል ብቃት እንቅስቃሴ ስንመለስ ከዚህ በፊት ያልሰራው ነገር ሁሉ መረጃ ነው። ያገኘነው ውጤት አለመሳካት አይደለም። ይህ ዘዴ እንደማይሰራ የሚያረጋግጥ ማስረጃ ነው። በህይወቶ ውስጥ ስንት ጊዜ ነው 1000 የማይሰሩ ነገሮች አገኘሁ ብለው ራስዎን የሚያበረታቱ? ወይስ አልተሳካልኝም ልቁም ብላችሁ ነው እጃችሁን የምትሰጡት? ከዛሬ ጀምሮ ቋንቋችሁ ቀይሩ። ተሸነፍኩ የሚለውን ቃል አስወግዱ። አንድ ዘዴ አገኘሁ ብላችሁ ተኩት። ሰዎች ኤዲሰንን ሊቅ ይሉት ነበር። እሱ ግን ለዚህ ቃል የራሱ የሆነ ትርጉም ነበረው። ዝነኛው ጥቅሱ እንዲህ ይላል፣ ሊቅነት 1% መነሳሳት እና 99% ላብ ነው። ብዙዎቻችን ታላቅ ሐሳብ አለን። አንድ ቀን እፈጥራለሁ፣ እጀምራለሁ፣ እደርሳለሁ እንላለን። መነሳሳት አለን። ኤዲሰን ግን ግልጽ አደረገው፣ ሐሳብ ምንም ዋጋ የለውም፣ እርምጃ ሁሉ ነገር ነው። ኤዲሰን በላብራቶሪ ውስጥ በቀን 18 ሰዓታት ይሰራ ነበር። ለሳምንታት ላብራቶሪውን ለቆ አይወጣም ነበር። ሰዎች ሲተኙ እሱ ይነሳ ነበር። ሰዎች ሲበሉ እርሱ ያጠናል። አንድ ጊዜ ጋዜጠኛ ኤዲሰንን ስለ እንቅልፍ ልማዱ ጠየቀው። ኤዲሰን እንዲህ ሲል መለሰለት፣ እኔ በቀን 4 ሰዓታት እተኛለሁ። ሰውነት ደክሞኛል ሲለኝ እኔ ደግሞ አእምሮዬ ገና አልደከመውም ብዬ እመልስለታለሁ። አሁን የራሳችንን ሕይወት እንመልከት። ያንን 99% ላብ የምናፈሰው የት ላይ ነው? የስኬት ምስጢር በአንድ ርዕስ ላይ ጥልቅ እና ረጅም ጊዜ መስራት ነው። ውጤት የማናገኘው ለምንድን ነው? ምክንያቱም ለሙከራችንን የምንሰጠው ጊዜ በጣም አጭር ነው። ጊዜ እንሞክር እና አልሰራልንም እንላለን። ኤዲሰን ግን ከ10,000 በላይ ሞክሯል። የትኛው ነገር ላይ ነው 99% ላባችሁን ያፈሰሳችሁት? ካላፈሰሳችሁት ያላችሁን 1% መነሳሳት ምንም ሊያመጣ አይችልም። የህይወት ብርሃን ማብራት ከፈለጋችሁ ራሳችሁን እስኪደክማችሁ ድረስ ወደ ሥራ ግቡ። ኤዲሰን የፈጠራ ሥራውን የጀመረው በብርሃን አምፖል አልነበረም። የመጀመሪያ ፈጠራዎቹ አንዱ ድምፅን መቅረጽ የሚችል ፎኖግራፍ ነበር። ኤዲሰን በሌላ ፕሮጀክት ላይ እየሰራ ሳለ በአጋጣሚ ወረቀትን በፍጥነት ሲያሽከረክረው ድምፅ መፍጠሩን አስተዋለ። ወዲያውኑ ስራውን አቆመ። ይህንን ድምፅ የመቅረጽ ሐሳብ መጣለት። ከ30 ሰዓታት ባልበለጠ ጊዜ ውስጥ አዲስ መቅረጫ ማሽን ሰራ። ይህ ታሪክ ከብርሃን አምፖሉ ታሪክ የተለየ ነው። የብርሃን አምፖሉ የጽናት እና የማያቋርጥ ድካም ውጤት ነው። ፎኖግራፉ ግን የድንገተኛ መነሳሳት እና ፈጣን እርምጃ ውጤት ነው። ኤዲሰን ሁለቱም ጎኖች ያስተምረናል። አንደኛ፣ በጽናት ማመን፣ ነገሮች አስቸጋሪ ሲሆኑ እጅ ላለመስጠት። ሁለተኛ፣ በአእምሮ ውስጥ ባለው ብልጭታ ማመን፣ አዲስ ሐሳብ ሲመጣ ወዲያውኑ ለመንቀሳቀስ። ብዙ ሰዎች የሚያጠፉት ጊዜ የተኛው ላይ ነው። አንዳንዶቹ በማሰብ ያጠፋሉ። ምን ልስራ፣ እንዴት ልስራ ብለው ሲያቅዱ ይኖራሉ። ሌሎች ደግሞ በመሞከር ያሳልፋሉ። አዲስ ሐሳብ ሲመጣ ፈትነው ሳይሰራ ሲቀር ይደክማሉ። ኤዲሰን ፈጣሪ ከመሆኑ በፊት የማሽን ኦፕሬተር፣ ጋዜጣ ሻጭ እና ቴሌግራፍ ኦፕሬተር ነበር። እያንዳንዱ ስራው መማሪያ መድረክ እንጂ መድረሻ አልነበረም። እያንዳንዱ ውድቀት የገንዘብ ኪሳራ ሳይሆን የእውቀት ትርፍ ነበር። ጓደኞቼ፣ የኤዲሰንን ታሪክ የድሮ ታሪክ ብቻ አይደለም፣ እኛ የምንኖርበት መንገድ ነው። የኤዲሰንን መርህ በ3 ተግባራዊ ነጥቦች እንለየው። አንደኛ፣ የመማር ፍቅረኛ ሁን። ኤዲሰን የትምህርት ቤት ትምህርቱን ውድቅ ቢያደርግም ሕይወቱን ሙሉ ተማሪ ነበር። በቀን 1 መጽሐፍ ለማንበብ ይሞክር ነበር። ትምህርት ስንል ዲግሪ ማግኘት ብቻ ሳይሆን ከእያንዳንዱ ሙከራ እና ውድቀት አዲስ ነገር መቅሰምን ማለታችን ነው። ዛሬ የምትሰሩት ሥራ፣ የምትገቡበት ግንኙነት፣ የምትገጥሟቸው ችግሮች ሁሉ ትምህርቶች ናቸው። ሁለተኛ፣ የውድቀትን ስያሜ ቀይር። ከዛሬ ጀምሮ ሥራ ሲበላሽ፣ ግንኙነት ሲፈርስ፣ ንግድ ሲዘጋ ተሸነፍኩ አትበል። ይህ የብርሃን አምፖል ፍላመንት አይደለም በሉ።
ያ ማለት ያ መንገድ፣ ያ አቀራረብ፣ ያ ሰው፣ ያ አካሄድ ለእርሶ የሚሰራው መንገድ አይደለም ማለት ነው። ቀጥል፣ አዲስ መንገድ ሞክር። ሶስተኛ፣ የላብህ ብርሃን አብራ። ምንም አይነት ጉሩም ሐሳብ ከባድ ስራን አይተካም። 1% መነሳሳትን መጠበቁን አቁም። 99% ላብን ማፍሰስ ጀምር። ይህ ማለት በአሁን ጊዜ የምትሰራውን ስራህን ላይ ጥልቅ ትኩረት ስጥ። ተነሳሽነት ስሜት እስኪመጣ ድረስ አትጠብቅ። እርምጃ ስትወስድ ነው ተነሳሽነት የሚመጣው። ቶማስ ኤዲሰን በሞተበት ጊዜ 3000 የሚጠጉ የፈጠራ ባለቤትነት መብቶች ነበሩት። ሕይወቱን ያሳለፈው አብዛኛውን ጊዜ በጨለማ ውስጥ ነው። ከመከራ ወደ መከራ እየተንከራተተ ነው። ነገር ግን እሱ ጨለማውን ለምን እንደፈለገ ያውቃል፣ ብርሃንን ለማግኘት። አሁን ሁላችሁም ወደ ውስጣችሁ ተመልከቱ። የእናንተ አምፖል ምንድን ነው? ያ ለመፍጠር የምትፈልጉት ፕሮጀክት፣ ለመጀመር የምትፈልጉት ንግድ፣ ለማስተካከል የምትፈልጉት ግንኙነት ሊሆን ይችላል። ምናልባት አሁን በ10ኛው ውድቀት አፋፍ ላይ ትገኛላችሁ። ምናልባት አሁን እናንተን ደደብ ነህ የሚል ድምፅ ትሰሙ ይሆናል። የኤደንሰን እናት ግን የነገረችውን አስታውሱ። አንተ ብልህ ነህ፣ አቅምህ ከዚህ ይበልጣል ያለችውን። ውድቀት ትኩስ መረጃ እንጂ የዕጣ ፋንታ ውሳኔ አይደለም። የዛሬው ፈተናችሁ 2 ጊዜ ተጨማሪ መሞከር ነው። በስራህ የፈጠራ ስራ ላይ ጽናትህን አብራ። ወደ ጨለማው ተመለስ። ትክክለኛው ፍላመንት እስክታገኝ ድረስ ቆፍር። የዓለማችን ብርሃን በእጅህ ውስጥ ነው። ተነሳና አብራው። አሁን ተነሱና አብርታችሁ ኑሩ።